ሰላም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። ስለምታበረታቱኝ ላይክር ስለምታደርጉልኝ ከልብ አድርጌ አመሰግናለሁ። አዲሶች የምትመጡ ደግሞ አበረታቱኝ፣ ላይክ ሸር አድርጉ። እንደተለመደው አደይ ድራማ አዝናኝና አስተማሪ የሆነው አደይ ድራማ ነው ይዤላችሁ እየመጣ ያለሁት ማለት ነው። በፊት በድምጽ ያመጣ ነበር። አሁን ግን የነሱ ቪዲዮ ቆርጬ ነው ያመጣሁት ማለት ነው። ስላልተመቸኝ ነው እና አንዳንዶቹ ደግሞ ለምንድን ነው አማርኛ በአማርኛ የምትተረጉምልን? አማርኛ ትርጉም ያስፈልገዋል እያላችሁ ኮመንት ጽፋላችሁ ማለት ነው። ይቅርታ አድርግልኝ እና ከስራ ጋር ስለማይመቸኝ ቪዲዮ መስራት ስለማይመቸኝ ነው እሱ ይዤላችሁ እየመጣ ያለሁት። ደግሞ አንድ የሆነ ቁም ነገር አዘል ስንሰራ ምንም የሚያየው ነገር ቪው የለውም ማለት ነው። እንደዚህ ከድራማው ቆርጠን ወይም የድራማው ትርጓሜ ኤጀንት ስንመጣ ቪው ያገኛል ማለት ነው። የሆነ አስተማሪ ስለጠና የሆነ አዎ ፍቅር አይቼዋለሁ። ቆይ ልጁ ማን ነው? ከአንቺ ምንድን ነው የሚፈልጉ? ቆይ ገባኝ። ምንድን ነው የገባሽ? አሁን ደግሞ ቤዛ ናት ሆን ብላ ወደ እኔ ላከችው ማለት ነው። እሷ ደግሞ ምን ብላ ነው? እንደው ምን አገኝ ብላ ነው? እንደው ለአንቺ ባል ታገኝልሻለች? አላውቅላትም፣ ግን የሚተዋወቁ ከሆነ ሆን ብላ እሷ ነች የላከችው። በእሷ እያሳበብሽ ነው ፍቅር? አይደለም አሹ፣ እኔ ዳኒን ከዛን ቀን በፊት አይቼው አላውቅም። ድንገት ነው የመጣው። ታዲያ ተማክረውብኝ ነው ያልሽኝ እኮ ነው። ታዲያ አሹ እንደዛ ነው እንጂ የሚሆነው ሌላ ምን ይሆናል? በእኔ ግቢ ሰው ላይ ኃጢአት መስራት ትፉ መሳደድ ነው። ይኸው ልክ እንዳንቺ ጉጥንቅቷ አቶ መቀመጥ ነው። አሹ እርዳታ ያስፈልገኛል፣ እንድታግዘኝ ይፈልጋሉ። ምን ላግዝሽ የኔ እናት? አሹ አሁን የባሰ ካገኘኝ አይለቀኝም። ልጁ የመጣበት ምክንያት እንዳውቅና ቤዛ እንዳናግራት አብረኝ ትሄዳለህ። እትዬ ከፈቀዱ እንዴ? እሷ ከሰማችም አይሆንም አሹ፣ እሷ ሳትሰማ ነው እንጂ። አይ የለም እትዬ ሳይሰሙ እኔ ታንቺ ጋር ምንም ነገር ሞቼ አልስማማም። ይህንን አስምረሽ ወጥ እንዳታስብ። ቀለዳለች አሹ ብቻ የሩታዬን ድምፅ ብቻ እንዳይሆን የምሰማው። እናትዬ የኔ ያለ የኔ ወር ልግነሽ ቀዩ እንዴት ነው እናትዬ? ነስት የኔና እንዴት እንናፍቅሽ። ቤት ያላች ወና ሆነብኝ ወና ሊበላኝ እናት። ስራ እንዴት ነው? ውስጥ ተይው፣ እሱ ስንገባ እንነጋገራለን። እና ስንት ጉድ አለ ብለሽ ሩታ ያለች ብሎ ተጫወቱ ወይ ሰገድ። ቆይ ማነው እንደዚህ ሰባብሮ ይላክ? ለምን ደግሞ አትናገረው? ምንም አልኩሽ። ለምንድን ነው አፍሽን ይበላሻል እንዴ? ዝም በይ። ቆይ ስታስበው አንተ እንደዚህ ተሰባብረ እንዴት ነው አሪፍ የምቀመጠው? ምን ነገር ነው የምታወራው? አሁን ከወገቤ ህመም በላይ እያመመኝ ያለው የአንቺ ድምፅ ነው። ዝም በይ። ወይኔ ጆሮ ሄሎ አባት። አይ ስላልገባ ነው እንጂ እንደዛ አስበን አልነበረም። እሺ ትንሽ ጊዜ ብቻ ስጠኝ። ቆይ ምን አባቱ ነው ብሩን አስገቡ እያለ ነው ይሄ አጋሱስ። አሁን ግዴታ ቤቱን አከራይተን የ3 ወር መስጠት አለብን። እንደዛ ይሻላል ብለሽ ነው? አዎ ዳኒ ከራይ። አሁን ምንም አማራጭ የለንም። ሁለታችንም ተለያይተን መኖራችን ግዴታ ነው። ቤዛ ለእኔ አታስቢ፣ ሁሉም የሆነው በእኔ ምክንያት ነው። በጣም ይቅርታ እህቴ። እንኳን አንተ ተረፍክልኝ ወንድሜ። አንተን አጥቼ ቢሆን እንዴት ነበር መሆኑ? አዝናለሁ እህቴ፣ እንደ ወንድም ልደርስልሽ ስላልቻልኩ በጣም ይቅርታ። በቃ አሁን የሚያምር ከሆነ ተነስና ሆስፒታል እንሂድ። አሁን በጣም ደህና ነኝ እህቴ። ባይሆን ቤቱን የሚከራየን ሰው ዞር ብለሽ ፈልጊ። እሺ በቃ መጣሁ ጠይቄ፣ ካልሆነ ደግሞ ለደላሎች እነግራቸዋለሁ። ካልሽሽ ግን ለጊዜ የተሻለ አማራጭ ካገኘን ብራቸውን መልሰን ሰጣቸው።
ማግባት እፈልጋለሁ። እሷ ግን እንደዛ አታስብም። ኧረ ኪንጎ እንዴት ነው እባክሽ? ቆይ አንተ ነህ ስለ ትዳር እያሰብክ ያለው? እኔ አላሰብኩም። ባገባ እኮ ደስ ይለኛል፣ ግን ዝም ብሎ መጋባት የለም። አታስብ። ይኸውልህ ኪንጎ፣ ሁሉ ነገር በቅርቡ ይስተካከላል። ይኸውልህ እኔ ራሴን ድል አድርጌ ደግሼ ምድር። ኧረ እባክህ ትዳር። ቆይ ኪሴ ነጭውን እንዴት ነው ማገባት? ትንሽማ መታገስ አለብህ። ይኸውልህ አንተ መመኘት መጸለይ ብቻ ነው። ይኸውልህ የላይኛው ጌታ ማለት ነው ሁሉን ነገር ያስተካክሏል። በመልክ አድርጎ ያስተካክሏል። ደግሞ ይኸውልህ ይሄ አመተኛ እኔ በኃይለኛ ሁኔታ በርግጥ እንደሚያደርግ እርግጠኛ ነኝ። በዚያ ያርግልን አባባት። ይመች ያላል ይመች። አሁን ይኸውልህ ና ከምትልቀው ስል ምንድን ነው መከር ላስላል የእሷ ነገር ላይዙ እኔ ያስፈተዋል። መጣሽ ልጄ? አዎ መጣሁ። ማይ ካሹ ጋር ነው የመጣሽው አይደለ? አዎ አሪታ ዶሮ ማሚ ሩታ ልጄ የእኔ እናት እንዴት ነሽ? ደህና ነኝ። ዴቪሳ መጥቷል። ታዲያ ወዴት ሄደ? አደጋ ነው ማሚ። እንዴት ሆነላችሁ ሄዳችሁበት? ምንም የተለየ አዲስ ነገር የለም ማሚ። የአዴ አባት በጣም ነው የሚያስፈሩት። ዴቭን ምንም ነገር ማድረግ አልቻለም። እዛ መሆናችን ስላልተስማማችበት ነው አዴ ተመልሰን የመጣ ነው። በቃ እንግዲህ ምን ይደረጋል። እናቷ ጋር ሽምግልና ልከን በትልልቅ ሰዎች እናሳምናቸዋለን። እሱ ጥሩ ሀሳብ ነው ማሚ። እንደዛ ሳይሻል አይቀርም። በቃ ሕክምና ላይ ስለሆነች ነው እንጂ ትገናኛላችሁ። እሺ ይልቅ ለምን ነበር አጣርፈሽ የጠራሽ? አባዬ ከሰማ እኮ የሆነ ነገር እንዳያደርግ ፈርቼ ነው። እነሱንማ እኮ ዳይመንድ አናግሯቸዋል። ምን አለው? ቆይ ንብረታቸውን መልሰላችሁ? አይ ገና ነው። ምንም የጨረስነው ነገር የለም። ምንም ሳንጨርስ እኮ ነው የተመለስነው። ለሊ ምን ሆነ ነው? በቃ የተለያየ ነገር የአስተማሪ ነገር ይዞን ስንመጣ ደግሞ ማንም የሚያየው የለም እና ለዛ ነው እንደውም ከስራ ጋር ይሆን ስለሆንኩ የልጆች ድምጽም ስለሚገባ ይሄ ሪከርድ ሳደርግ ለዛ ነው የነሱ የመጣ ያለሁት ማለት ነው። ውዶች እየስመቻችልኝ በራሴ አይዲያ እመጣለሁ እና እስከዛኛው በራሴ እስከምመጣ እንደዚህ ያለ ቪዲዮ ወይም እየቆረጥኩ ወይ ደግሞ በድምጽ እመጣለሁ እና ይቅርታ እላለሁ ውዶችዬ። በጣም ነው የማመሰግነው ስለምትከታተሉኝ ከልብ አድርጌ አመሰግናለሁ እና ሰላማችሁ ይብዛልኝ። ላይክ ሸር እንዳትረሱ። አደይ ድራማ በክፍል 160 ነው ይሄ። በክፍል 161 እስከምንገናኝ ላይክ ሸር እንዳትረሱ። እወዳችኋለሁ። ባይ ባይ።
በቃ